ክርስቲያኖች ከሆናችሁ ጨክናችሁ ይሄን ስሙ ወገኖች። የሚመጣው የመከራ ዘመን የምንታገሰው ደግሞ የምንበረታው ደግሞ ጸንተን ክርስቲያን የሆንኩት ለዚህም ጭምር ነው ስንል እኮ ነው። ክርስቲያን የሆነው ልናምነው ብቻ አይደለም ይላል ቅዱስ ጳውሎስ፣ መከራ ልንቀበልበትም ጭምር ነው። ይህን ማመን ያስፈልጋል። የምጣር መጀመሪያዎቹ ጊዜ ለሚመጡ መከራዎችም ጭምር የሚያዘጋጅ ስንቅና ትጥቅ የእግዚአብሔርን ቃል ልንይዝ ይገባል። በወንጌል ተጫምተ በተስፋ ደስ ይበላችሁ የሚለውን የእግዚአብሔርን ቃል ይዘን ለሚመጣው ዘመንም ጭምር ለአሁኑ ዘመን ብቻ አይደለም ለሚመጡት ዘመንና ዘመናትም ጭምር ልንዘጋጅባቸው እኮ ነው የሚያስፈልገው። ጤና በጠፋ ጊዜ በደዌያት መካከል መጽናት፣ ያገኘነውን ባጣን ጊዜ መጽናት፣ የመጣው በሄደ ጊዜ መጽናት፣ የገባው በወጣ ጊዜ መጽናት፣ አለን ያለው በሸሸን ጊዜ መጽናት። በቃ ይሄን ካደረግን እግዚአብሔር አብሮን እንዳለ ያረጋግጣል። በሁሉ አመስግኑ፣ ሳታቋርጡ ጸልዩ፣ በጊዜውም ያለ ጊዜውም ጽኑ፣ ነገርን ለበጎ ሊያደርገው እንደሚችል እመኑ። ይሄ ነው የክርስቲያኖች ሕይወት። ይልቅስ እስከዛሬ በሰማችሁት ቃል በእውነትም ክርስቲያን መሆናችሁ፣ በእውነትም ቤተ ክርስቲያን መውደዳችሁ፣ በእውነትም መንፈሳዊ ሕይወትን ለመኖር እየጀመራችሁ መሆኑ የሚረጋገጠው እንዲህ ባሉ አስጨናቂ የፈተና ጊዜያት። ታዲያ የሰማነው መቼ ይጠቅመናል? ታዲያ እስከዛሬ ጉባኤ ያደረግነው ዝም ብለን? ታዲያ እግዚአብሔርን እስከዛሬ ያመለክነው ለስሙ? ደስ የሚያሰኙ ጊዜያትን አመስግን ነው። ደስ አያሰኙም ብለን የምንገምታቸውን አኩርፈ ነው የሚሆነው። ጉባኤያችን መቀስቀስ፣ አምልኮታችን መሳሳት፣ አገልግሎታችን እንደነገሩ እንዳይሆን የእግዚአብሔር ቃል እንዲህ ይላል፣ በሁሉ አመስግኑ ሳታቋርጡ ጸልዩ ይላል። ይህ የእግዚአብሔር ቃል ከኛ ጋር ከተዋሃደ ሐዘን አይሰብረንም። የትኛውም ነገር የሚመጣ የሚሄድ አይለውጠንም። ያን ጊዜ አጋንንት ይፈራሉ። በእኔና በእናንተ መካከል መከራ ማምጣት ያቆማሉ። ኢዮብ የተፈተነው እኮ እንዴ እንዳልቻለው ሲያውቅ ጦር መስበቁን ነው ያቅቶ በቃ አይችለውማ። እመኑኝ ይሞክራል፣ ስትበረቱ ያቆማል። ይገፈትራችኋል፣ ተንገዳግዳችሁ ስትቆሙ ሲያይ ይህማ ማይቻል ነው ብሎ ይሄዳል፣ ወደ ሌላ ይሄዳል። ጊዜ ወላጆቻችሁን አጽንታችሁ ልጆቻችሁን አበርትታችሁ ከጸሎትና ከምስጋና ጋር ሁል ጊዜ እግዚአብሔር ለበጎ እንደሚቀይረው አምናችሁ እስካልገደለን ድረስ ያጠነክረናል ይላል። የመጠንከሪያ መንገድ አድርጉት። ልትጎዳኛ አይደለ? እግዚአብሔር እንድጠቀምበት ያደርጋል። እንዳዝን አይደል የፈለግከው? እኔ በጌታዬ ደስ ይለኛል። እንዳልችል አይደል የፈለግከው? ሁሉም በሚችል አምላክ እደገፋለሁ፣ ሁሉን ያስችለኛል። እንዳማረር አይደል የፈለግከው? እኔ አመሰግናለሁ። የሰፋው ዓለም እንዲጠበኝ አይደል የፈለግከው? በእግዚአብሔር ልብ ውስጥ ይሰፋኛል፣ እኔ አርፋለሁ። ወገኖቼ ታዲያ ዝም ብሎ ነው በጊዜው ያለ ጊዜው ጽኑ የሚባለው እኮ በጊዜው በመልካም ጊዜ፣ ያለ ጊዜው ደግ በማይባሉ ጊዜያት፣ በመከራና በፈተና ጊዜያት በምን በምስጋና። ጤና በጠፋ ጊዜ በደዌያት መካከል መጽናት፣ ያገኘነውን ባጣን ጊዜ መጽናት፣ የመጣው በሄደ ጊዜ መጽናት፣ የገባው በወጣ ጊዜ መጽናት፣ አለን ያለው በሸሸን ጊዜ መጽናት። በቃ ይሄን ካደረግን እግዚአብሔር አብሮን እንዳለ ያረጋግጣል። በሁሉ አመስግኑ ሳታቋርጡ ጸልዩ፣ በጊዜውም ያለ ጊዜውም ጽኑ፣ ነገርን ለበጎ ሊያደርገው እንደሚችል እመኑ።
ክርስቲያኖች ሕይወት በቅዱሳን ያልደረሰ በእኔ ብቻ የደረሰ ምንድነው በሉና ደግሞ ጠየቁ። በዘረዝረው ብዙ ነው እንጂ አዎ እንኳን በእኛ በክርስቶስ ብዙ ያደረሰች አለ። ደግሞስ እዩ በቅዱሳት መጻሕፍት ለተጻፉ እንደ ይቅርታ አድርጉልኝ ሟርተኛ ካላላችሁኝ በቀር ለተዘጋጁ ብርቱ መከራዎችም ጭምር እንድንዘጋጅ አይደል እግዚአብሔር ዛሬ እያስተማረን እየነገረን በቤተ ክርስቲያን እየሰራን ያለው። ለእንዲህ አይነት ነገር ብቻ እኮ አይደል፣ ከዚህ የበለጡ የምጣር መጀመሪያዎቹ ጊዜ ለሚመጡ መከራዎችም ጭምር የሚያዘጋጅ ስንቅና ትጥቅ የእግዚአብሔርን ቃል ለዚህ ይገባል። በወንጌል ተጫምተን በተስፋ ደስ ይበላችሁ የሚለውን የእግዚአብሔርን ቃል ይዘን ለሚመጣው ዘመንም ጭምር ለአሁኑ ዘመን ብቻ አይደለም ለሚመጡት ዘመንና ዘመናትም ጭምር እንዘጋጅባቸው ሆኖ የሚያስፈልገው። ተውች ቶሎ ተሰባሪ አንሁን። የፍራጃይል የሚል ነገር ተለጥፎብን ቶሎ ተሰብ ቶሎ ታዲያ የሚመጡት ጊዜያት እነዚህ የመጨረሻዎቹ ዘመናት ማብቂያ ላይ የሚመጡ ለክርስቲያኖች የሚገቡ ፈተናዎች እንዴት አድርገን እንቋቋማቸዋለን? በተራራና በዋሻ የሚያስጠልልበት ዘመን ሲመጣ እንዴት እንችለዋለን? ባህርና የብስ አቋርጠው መጥተው ክርስቲያኖችን ለማጥፋት በሚያደርጉበት የመጨረሻው ዘመንስ እንዴት እንቋቋመዋለን? ቶሎ ፍራጃይል ተሰባሪ ከሆነ እንዴት እንችለዋለን? ሀብታችንን የምንለውጥበት የምንገዛበት ፋታ እስክናጣ ድረስ የዲያብሎስ የስሙ ቁጥር እስካልታተመብን ድረስ መግዛት መውጣት መሸጥ ሀብታችንን መቀየርም እስከማንችል ድረስ በሚፈትነን በዚያ ጊዜ እንዴት አድርገን በትተን አያችሁ። ለዛሬ ብቻ አይደለም ለሚመጣው ክርስቲያኖች ከሆናችሁ ጨክናችሁ ይህን ስሙ ወገኖች። የሚመጣውም የመከራ ዘመን የምንታገሰው ደግሞ የምንበረታው ደግሞ ጸንተን ክርስቲያን የሆንኩት ለዚህም ጭምር ነው ስንል እኮ ክርስቲያን የሆነው ልናምነው ብቻ አይደለም ይላል ቅዱስ ጳውሎስ፣ መከራ ልንቀበልበትም ጭምር ነው። ይህን ማመን ያስፈልጋል። ለቅምጥልነት ብቻ አይደለም፣ ለሞቀ ነገር ብቻ አይደለም። ደግሞ ትንሽ አቀርኔ ደግሞ ቁንጥጫ ደግሞ ግልምጫ ካለ እሱንም ጭምር። ለዚህ ነው ቅዱስ ዮሐንስ አፈወርቅ መከራ የሌለበትን ዘመን ፈጽሞ አትመኙ፣ ከቅምጥልነት ምንም አታተርፉም ይላል። አብሮን ይወጣል፣ አብሮን ይሄዳል። ይህንን እንመን። በሞት ጥላ መካከል እንኳን ብሄድ አንተ ከኔ ጋር ነህና ምን አልልም ክፉን አልፈራም። በሞት ጥላ መካከል እንኳን ብሄድ አንተ ከኔ ጋር ነህ፣ አብረኸኝ ነው የምትሄደው። እመኑ ክርስቲያኖች፣ በዚህ ቃል ተጽናኑ፣ በርቱ። እግዚአብሔር ከኛ ጋር ነው። እግዚአብሔር ከኛ ጋር ከሆነ ማን ይቃወመናል? ይሄን ነው ማመን ያለብን። አናፍርም፣ አንሸበርም፣ አንደነግጥም፣ አንታወክም። ይልቅ እንበረታለን። ከፍ ያለ እግዚአብሔርን ሥራ ደግሞ እንሰራለን። ምክንያቱም በሞት ጥላ መካከል እንኳን ብሄድ አንተ ከኔ ጋር ነህ። ውርጅብኝ የወረደባቸው እግዚአብሔር ከነሱ ጋር ስላለ እንዴት ጸንተው የቆሙትን ሰዎች ስንቶቹን እናነሳለን? በአንድ ጊዜ ልጆቹን፣ በአንድ ጊዜ ሀብቱን፣ በአንድ ጊዜ ሚስቱን ምን ያላጣዋል ያ ጻድቅ ሰው ደጉየው። እናንተ በዚህ ሁሉ መካከል እግዚአብሔር ከሱ ጋር ስላለ ሰይጣንን አሳፈረ። የተነሳሳበትን አጋንንት አዋረደ፣ አፉን አዘጋው፣ አስደነገጠው፣ ውጊያውን አስቆመ። ግድ የለም እንዲህ ነው ነገሩ። በሁሉም ዘንድ ወጀብና አውሎ አንድ ጊዜ ያመጣና ሊደፍቀን ይሞክር ይሆናል፣ ግን እግዚአብሔር ከኛ ጋር። ማይበሉን መገሰጽ ብቻ ይበቃዋል። የተኛ ይመስላል ሕያው ነው፣ ያንቀላፋ ይመስላል አለ። መነሳቱ አይቀርም።
እስከዛች ድረስ ግን መታገስ መቀስቀስ አለመናወጽና አለመደንገጥ ደግሞ መጥራት አድነን ማለት ነው። ከዚህ የበለጠ ምን አለ? እሱ ከኛ ጋር እኔ ካንተ ጋር እሄዳለሁ አሳርፍህም አለው ሲለው አንተ ካልወጣህ አልወጣማ አይደል ያለው ያልኳችሁ። እንደዚህ አንተ ከኛ ጋር አብረን ውጣ፣ አብረን ተሰማራ። እንደዚህ እንበለው። እግዚአብሔር ያበርታን፣ እግዚአብሔር ያጽናናን። እግዚአብሔር በመንገዳችን ሁሉ ወደ ቀኝም ወደ ግራም አትበል እንዳለው ወደ ቀኝም ወደ ግራም ሳንል ከእግዚአብሔር ጋር ብቻ ለመጨረስ እግዚአብሔር ኃይልና ብርታቱን ይስጠን፣ ማስተዋሉን ሁሉ ያድለን።